ያወረደችው። ባለትዳር ወንድ ላይ የተለጠፈች ቀን ነው ቤተሰቧንም ራሷንም ያዋረደችው ማለት ነው። በእውነት በጣም ነው የምትገርሙት። እኔ እኮ ሩታ ጀግና ናት። አሁንም ማለት ነው ባሏን የመለሰችው። ጭራሽ ቀለበት አስረክልኛል ብላ ስትለው የአብርሃም ነገር በጣም አስቆኛል። እኔ ደግሞ ማለት ነው እና አውልቂዋ ብሏታል። ወደቀች እኮ የሆነ ነገር አታረግም እንደ እያለ ሚኪ ሲለፈልፍ ምን ሆናን የተኛችው መንገድ ላይ ቤቷ ሄዳ አተኛም እንዲህ ያለው ነገር እንደኔ መቼም ስቃችኋል። እውነቴን ነውና እውነቱን ነግሯታል። ወደ ራሱ ተመልሷል። ሌሎቹ የምታሽቃብጡት ምንድን ነው? እውነቴን እኮ ነው። እንደ ቡታጅራ እኮ ቡታጅራ ዩቱበር እኮ የሸተተው ሩታ ከመጣይ ነው። እውነቱን እናውራ ከተባለ እውነቴን ነው የምላችሁ። ሁሉም የፈመሰው እዛ ያኔ ሩታ ስትመጣ ሆ ብሎ የተቀበላት ቡታጅራ ዩቱበሮች የበዙት ሩታ ከመጣይ ነው። እነማን ብትሉ ማለት ነው። እና ለምንድን ነው እውነት መቀበል የሚያቀታችሁ ማለት ነው? በእውነት ሄርሜላ አሁን ወንድምየው ወሰዳት ወደ ጸበል፣ ቻንሷን ትሞክር። የቆንጆ መጥፎ ብያታለሁ እኔ በበኩሌ ማለት ነው። የቆንጆ መጥፎ በነገራችን የውስጥ ቁንጅና ይበልጣል። የውጭ ቁንጅና ከንቱ እንደሆነ በሷን ያየሁት። አሁንም ደግማ ወደ ቤት እንሂድ፣ እኔ ነኝ ሚስትክ፣ እሷ እኮ በጥፊ ስትመታክ ነበር፣ አንገትክን እኮ ስታስደፋክ ነበር፣ እኔ ነኝ እኮ ከጎንክ ያለሁት ቀና ያስደረግኩክ። ደግሞ የሚኪ እህቴ እኮ ናት ተጥለክ ያነሳችክ ሰው ያረገች ካላለም አንተ ውርጋጥ ምን ይመስላል ይሄ? የወንድ ሙድ እንኳን የሌለው ይሄን ጉንጉን የሰራከውን ጸጉርን ፍታ መጀመሪያ ወንድ ምሰል ለሀጫ እህትክን ትዳር ያለው ወንድ ላይ ስትለጠፍ ታያትላትም። እኔ እየተዝለፈለፈች የምትወድቀው አብርሃም ገና ለገና ያነሳኛል ብላ ነው በነገራችንና ራሷን ስታ አይደለም፣ አውቃ ሙድ እየያዘች ነው። ድጋሜ ደግሞ ይዘካት ሂድ፣ በቃ እውነቱን ነግሮሻል፣ የምትፈልጊው ይሄን ነበረ፣ ከህይወት ውጪ ብሎ ደጋግሞ ሰው ሲነግራት አሁንም ሄዳ ተፈነገለች ማለት ነው። በጣም ነው የምታሳዝኙ። ባለጌ ሁላ ዝሙትን ማስፋፋት በእውነት ጥሩ አይደለም። በነገራችን ትናንት ኮሜንት ላይ የራሴ ቪዲዮ ላይ አይቻለው። ዝሙትን ነው የምትደግፊው ለምትሉት የተባለ ኮሜንት ስላየው ነው። አንድ ነው እሱም ዝሙትን እየደገፍኩ አይደለም እየተቃወምኩ ነው። ሩታ አይደለችም ዝሙት እያስፋፋች ያለችው ሄርሜላ ናት ዝሙተኛዋ፣ ንገሩኝ ታላችሁ ማለት ነው። ሰዓቱ ስለወለቀ ራሷ ከዚህ ቀደም ሩታ ላይ ስታረግ የነበረው ያ ነው ተመልሶ እየከፈላት ያለው። የዘራችሁን ነው እያጨደች ያለችው። ምንም አዲስ ነገር የለውም ማለት ነው። እና የእጇን ስላገኘች ደስ ብሎኛል። አይሽ ሩታን እንዲህ ነበር ያስወደቅሻት። ሩታን እንዲህ ነበር ራሷን እንድትስት ያረግሽው። በአንቺ ላይ ስላየ ነው በጣም ተደስተናል። እኔ በበኩሌ ደስተኛ ነኝ። ደስ እንደሚላችሁም የሩታዬ ደጋፊዎች ንጹህ እህቶቿ ምንም ጥርጥር የለኝም። ሰላም ውድ ተመልካች እንዴት አላችሁ? ሰላማችሁ ብዝት ትርፍ ይበልልኝ። እኔ በጣም ሰላም ነኝ። ለሀገራችን ኢትዮጵያ ሰላሟን ያብዛ። ኢትዮጵያንም ኤርትሪያንም እንግዲህ በያላችሁበት ፍቅር ሰላሙን ይስጣችሁ እላለሁኝ። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ። ዝሙትን የማደግፉ አሁንም የሩታዬ እህቶች ወዳችኋለሁ ማለት ነው። በማታ ቪዲዮ ላይ እንዴት አያችሁት? በፓርት 2 ነው ፓርት 3 ላይ ነው እንግዲህ ማለት ነው። እና በጣም ነው የገረመኝ። ሰው በዚህ ልክ አልፈልግሽም እየተባለ እንዴት ድጋሜ ልመና ይገባል? ባልሽ አይደል? የልጅሽ አባት አይደል? በ80 ገባሽው አይደል? ጭራሽ ባለ ትዳር ማማገጥሽ ሳያንስ ከህይወቴ ውጪ እኔ ወደ ራሴ ተመልሻለሁ፣ መኖር የምፈልገው ከሩታ ጋ ነው ብሎ እያለሽ ድጋሜና ወደ ቤት እንሂድ፣ እኔን ይሰማኛል፣ ብቻውን ሲሆን ይረዳኛል። ምን ብታረግበት ነው? አስባችሁታል? ወደ እሷ ሲሄድ የሆነ የሚቀይረው መንፈስ አለ። ልብ ብላችሁ አይታችሁ ከሆነ እንደ መመለስ ያደርገዋል ማለት ነው። እና እኔ ራሱ ግራ እየገባኝ ነው ውዶች ተመልካቾቼ። በእውነት እህቴን አዋረድካት የሚለው ደግሞ የወንድምየው ይባስ። ባለትዳር ወንድ አማግጣ የሴት እንባ። አንተ ህፃኑ ልጅ ልዑል የልዑል በእውነት ምንም የማያውቀው ይሄ ዱዳ ልጅ ማለት ነው።
ገና ከሩታ ሆድ እንኳን ሳይወጣ እኮ ነው፣ ሳትወልድ እኮ ነው እህት ቀምታ ስታስለቅሳት የነበረው። እሱ ተረሳ እንዴ? ይሄ ቀን እንደሚመጣ እኮ በደንብ ታውቀዋለች። ይሄ ቀን እንደሚመጣ ለምን የዘራችውን ያጨደችው። አሁንም ደንግጣ ወድቃ አይደለም። ሄርሜላ ሙድ እየያዘች እንደሆነ በደንብ ተመልከቱ። ሄርሜላ ማለት እንግዲህ ማግኘት ማለት ነው። በእውነት አልፈልግሽም ስትባል በግድ አሁንም ወድቃ ተነስታ ድጋሚ ዞር ብላ ስታይ ያቀፋት ወንድሟ ነው። አብርሃም መስሏት እንዲህ ቀና ብል ስታየው እሱ ከዛ ተገትሯል ከኋላ። እንደውም ቁጭ ብሎ ነበረ እዛ እንትኑ ላይ ማለት ነው። እና በጣም ነው የሆነ ነገር አድርግ ይለዋል። የሚኪም ነገር ደግሞ እሱ ምን ሆና ነው ምን ሆናን የወደቀችው ይላል ማለት ነው። ስተመውደቋም ከሱ ጋር እንደሆነችም ቀለበት ያርግ አያርግም አያውቁም። ቀለበት አላረጉም። ዝም ብለሽ አታሽቃብጪ። ይሄ ቀለበቱ ከየት መጣ? ቀለበቱ ጠፍቷል አልተባለም? ከየት አመጣሽው? የቀለበቱን ጉዳይ ደብቀሽ ስለ እርግዝናሽ አወራሽ። ያኔ ከየት መጣ? እህትየዋ ታዲያ እውነት ልብ ታላት ለሩታ ብቻ ጥላቻን ከምትናገር ጥላቻን ብቻ ከምታሳይ ቀለበቱ ያኔ አብርሃም የት ነው ብሎ ሲላት ለምን ስለ ቀለበቱ ሳያወሩ ቀሩ? እንግዲህ ቀለበቱ እጇ ላይ እንደሆነ ስታሳየው ነበር፣ አይታችኋል። የማታ ቪዲዮ ላይ ማለት ነው። እና ለዛ ጉዳይ ለምን ዝም አሉ እነሱ? ሁላችሁም እየተነሳችሁ አሁን ሩታ ላይ አፋችሁን የምትከፍቱ ማለት ነው። እና በእውነት ሩታን ማንም መሆን አይችልም። መምሰል ግን ይችላል። ዛሬም ነገም እንደምላችሁ ማለት ነው። እና በሰማንያ ገባችሁ ባሏ ነው ወይንስ? እኔ እኮ ሚኪ እንደው እህትክ ነች አይደል? በዚህ ልክ ባለትዳሩን ማማገጧ ሳያንስ ልዑል የሩታ ሆድ ውስጥ እያለ ገና ሳይወለድ እህትክ ሄዳ አብርሃም ላይ ስትለጠፍ በየሆቴሉ እየተከታተለች አላስቀምጥ ስትለው ያኔ ተይ፣ ይሄ ለእኛ ክብርም ለአንቺ ክብርም አይመጥንም። ልጅ ያለው ወንድ ላይ ምን ትሰሪያለሽ? ኃጢአትም ነው፣ ፈጣሪም አይወደውም። ለምን ሳትላት እግር ስሞ የቤተሰብን እግር ጉልበት ስሞ መውጣቱ ይቅር። በእውነት እንደው ልጅ የሌለው ሚስት የሌለው ላጤውን እንኳን አግብተሽ እንዲህ ብትይ ያምርብሻል። በኮንፊደንስ ማለት ነው። አንቺ እኮ ቀምተሽ እኮ ነው። አብርሃም እኮ ወዶ አይደለም ከአንቺ ጋር የነበረው። እንዳይናገር ዝም ብለህ ተረዳኝ ትይዋለሽ። እሱ ደግሞ ፈዞ ምንም መናገር አይችልም አንቺ ጋር። የሚገርመው ነገር እንደውም ሩታ ጋር ምላሱን እንደሚያስረዝመው ሄርሜላ ጋር አስረዝመም። አይታችሁ ከሆነ በእውነት በታሰረው ታስሮ ነበረ። በቃ ልጁን ታዩ፣ ተፋችው፣ ወደ ህይወቱ ድጋሚ አትመለሺ። ብዙ ነገር እሱ ያነሳኛል ብለሽ ከአንዴም ሁለቴ ወደቅሽ። ጭራሽ ደግሞ ሄድ ብላም ወደቀች። ምኑ ነው የሚያስወድቅሽ? እውነት ልብሽን ሰውሮሽ ነው ጽንሱ ሆዲሽ ውስጥ ያለው የጣለሽ? አልልም እኔ። የጣለሽ የራስሽ ስራ ነው። ሩታን ከዚህ ቀደም ስትጥያት አልሰበር ብላ፣ ዛሬ ግን አንቺ በግራ እጅሽ የወሰድሽውን ባሏን በቀኝ እጁ አስገባችሁ ማለት ነው። ይሄ ራሱ ምን ያህል ኮንፊደንስ እንዳላት ነው የሚያሳየው። አብርሃምና ሩታ ይዋደዳሉ። በመሀል ገብተሽ እውነቴን ነው ሰላም የነሳሻቸው አንቺ ነሽ። እንደ ዘመኑ ፖለቲካ ማለት ነው ሀገራችን ላይ እንዳለው በጣም ጠንቀኛ። አንቺ በውጭ እንዲህ ሲያዩሽ እውነት ከእንዲህ አሁን ካሜራ ላይ ነው የምናውቃት ሄርሜላን። አይታችኋል። ቆንጆ ናት። ማንም ወንድ የሚመኛት ሴት ናት። ነካ የውጭ ቁንጅና ምንም አይደል። ይሄ ፊት ላይ የሚታየው የውስጥ ቁንጅና ነው የሚበልጠው። ውድ ቤተሰቦቼ ማለት ነው። የውስጥ ቁንጅናን የሚያክል ነገር የለም። ከህይወቷ ውስጥ ትወጣለክ። ማንም ሰው አጠገቧ እንዳይደርስ አንተን እኮ ብላ ነው። እኔ በጣም ነበር ማከብርክ፣ ዛሬ ግን እህቴን አዋረድካት። አይደለም እህትክ እኮ ቤተሰቦቻችሁንም ያዋረደችው። ተገባክ ማለት ነው።
እውነት ተደብቃ ይሆናል። ቤተሰቦቻችሁ እንደ ሶሻል ሚዲያ ይጠቀሙ ይሆናል እንጂ ልጅ ያለው ወንድ ባለትዳር አፋቶ ታግባ የሚል ቤተሰብ ያለ አይመስለኝም። እኔ በበኩሌ እኔ ልጅ ብትሆን ትዳር ያለው ወንድ ሄዳ አፋርሳ እንድታገባ አልፈልግም። ለእሷም አይጠቅማትም። እዛ ጋር ልጅ አለ። ገብቷቸዋል። የዛሬ ፍቅርን ሳይሆን የማየው ነገ ከኋላ የሚመጣውን ነገር ማስተዋል አለብኝ። ለጊዜውማ ፍቅር የሚያደርገውን አይን የለውም እናውቃለን። ግን ይሄ ልጅ እያደገ በመሀል ሲሄድ በልጃቸው ጉዳይ እናትና አባት ሲገናኙ የልጄ ሰላም ይጠፋል አይጠፋም? አስቡት። ዛሬ ጉንፋን ያዘው፣ ነገ እንዲሆነ፣ ና ሆስፒታል እንሂድ፣ ና እዚህ እንሂድ፣ ክትባት አለው፣ በዚህ ወጣ፣ ልደቱ ደረሰ፣ እንዲህ ሲባል የልጄ ሰላም አይበተንም? የልጄ ፍቅር ያ የነበረው አይጠፋም? ይጠፋል። ምን ሆናችሁ ነው? ይህን እንዴት ማገናዘብ አቃታቸው? ቤተሰቦችክም አንተም ማለት ነው። እነሱን ተዋቸው። አንተም ማለት ነው ወንድሟ ተሆንክ እውነት ትክክለኛ ለእህትክ የምታዝን ተሆነ እንደዚህ ጭምልቅልቅ ያለ ህይወት ውስጥ ወንድ ጠፍቶ ነው? በኢትዮጵያ ውስጥ ወንድ ጠፍቶ ነው በሉኝ። ትዳር ያለው ወንድ ላይ የሚያንጠለጥላት አሁንም አልረፈደም። ንስሐ ትግባ። በሰራችው ነገር ኃጢአት እንደሆነ ሊገባት ይችላል። እኔም ጻድቅ አይደለሁም፣ ኃጢአተኛ ነኝ። ግን ፈጣሪ ደግሞ ይቅር ባይ ነው። እኛ እኮ በሰኮንድ ውስጥ ብዙ ኃጢአቶችን ነው የምንሰራውና እሱ እኛ የፈለገ ነገር ብንሰራ ይቅር ይላል። የሰማዩ ጌታ ማለት ነው። ገብታችኋል? ይቅር ይላል። ይቅር ባይ ነው። ወደ ፈጣሪሽ ተመለሽ፣ ንስሐ ግቢ። የቀድሞም ኤክስ ታለሽ፣ ወደዛ ተመለሽ። አሊያም ደግሞ ትዳር ከፈጣሪ ነው፣ ጠብቂ። ምን ሆነሽ ነው? አብርሃም ላይ ብቻ ነው እንዲያየሽው ወንድ? እሱ ብቻ ነው እንደ ቃጭል አድርጎ ወንድነቱ የታየሽ? በእውነት በጣም ነው የምታሳፍሩት። በጣም ነው የምታሳፍሩት። ይሄ ዝሙትን እያስፋፋሽ እንጂ እውነት ትውልድን እያጠፋሽ እንጂ ትውልድን እያለማሽ አይደለም። እርጉዝ ነኝ። እሷ እኮ የጣለችክን ነው። ሩታ ስጥልህ እኮ ነው። ማን ያነሳችክ ነው ያለው? እህቴ ያነሳችክ። መቼ ነው የጣለችው? የቱ ጋር ነበር የጣለችው? በእውነት እህትህ ካነሳችው፣ ኧረ እባክህ በምትገባበት ገብታ በሴራዋ በሰራችው ስራ ነው እንጂ ከሩታ ጋር ማንም ባልና ሚስት ይጣላል። ደንቆሮ ምን ይላል በሉ። ይሄ የወንድ ሙድ እንኳን የሌለው ይሄን የጎነጎንከውን ጸጉርክን መጀመሪያ ተቆረጥ። ባለጌ የወንድ ዘልዛላ፣ እህቱም እሱም ዝሙትን የሚደግፍ በእውነት ብልግና ማለት ነው። እንደዚህ ወድቃየክ ራሷን እንግዲህ ከዚህ ቀደም እንደምትስት ተናግሯል ማለት ነው። እና እንግዲህ ራስን የሚያስት በየመንገዱ የሚያስጥል መንፈስ የተመታ ይሁን። አሜን በሉ። እውነት አብርሃም ማታ አነጋገሩ በጣም ነው የሳኩት ማለት ነው። እና ምን ሆና ነው መንገድ ላይ የወደቀችው የተኛችው? ቤቷ ሂዳተኛም ወይ እያለ ነበር የሚገኘው። እንግዲህ ስለ ቀለበቱም አስረክልኛል እኔ እኮ ነው ሚስትክ እያለች ብትለውም እሱ ደግሞ ኤፍሬም ጥለውኝ ሄዱ፣ ሩታን ጥሯት እያለ ነበረ። እንግዲህ ከዚህ በላይ አንቺ ተስፋ አትቆርጭም? ሴት ልጅ እኮ ነሽ። ደጋግሞ አልፈልግሽም እየተባልሽ ክብረ ቢስነትሽን ነው የሚያሳየው። እውነት ሩታ፣ እውነት ኤፋ፣ ይመቻችሁ። በእውነት ኤፍሬም፣ ዋው ስራችሁ ልፋታችሁ ከንቱ አልቀረም ማለት ነው። እና በዚህ ልክ ነበረ ሩታን ስታሰቃይ ስታስለቅሽ የነበረው። የዘራሽን ስላጨድሽ ኦ ማይ ጋድ። እውነት ፈጣሪ እኮ የዘገየ መስለናል እንጂ እኛ ነን የምንቸኩለው። ሁላችንም የእጃችንን የዘራነውን ሲሰጠን እንዴት ያስደስታል! ያኔ አቅም የላትም፣ ጉልበት የላትም። እኔ ነኝ ኃይል ያለኝ፣ እኔ ነኝ በገንዘቤ ተመክቼ የፈለገኝን የማደርገው
እኔ ነኝ የግሌ የማረገው አብርሃምን ብለሽ ስትፎክሪ የነበረውን ይኸው አየሽው አይደል? ወራቶች ይፈጁብኛል እንጂ አመታት አይደለም ወራቶች ብላ ነበር ሩታ። ሩታ ምን አለች? እንት ያለሽ ሄርሜላ ታለቅሻለሽ በተራሽ ብላሽ ነበር። ይኸው ደረሰ ደረሰ። የፈራ ነው ወራቶችም አይደለም እንግዲህ አመታትም አይደለም። ይኸው በወራቶች ውስጥ አሳየችሽ የግሉ አድርጋው። አንቺ የመጣሽበት መንገድ አሁንም ልክ አይደለም። እቃወመዋለሁ እቃወመዋለሁ። ሄርሜላ እውነት አይቅናሽ አይቅናሽ ማለት ነው። ይቺ የሴት ተንከሲስ ሴት አሰዳቢ ሴት ወንድ በዓለም ላይ የጠፋ ይመስል በእውነት ሩታ ነች እኮ ይኸውልሽ የቡታጅራ ሰዎችን እንደዚህ እንዲፈምሱ ያረገችው ዓለም እንዲያውቃቸው ያረገችው በሷ ስም ገብተው በሷ ፎቶ ፖስተው በሷ ነግደው ነው እንጂ ማንም አያውቃቸውም ነበር። ቡታጅራ ላይ ዩቱበር እንዲታወቅ ያረገችው ሩታ ናት። ሩታ ነች የቡታጅራ ዩቱበር። እኛ የምናውቃት ለምለም ብቻ ነበረች፣ እሱንም ሰዑዲ እያለች ገብቷቸዋል። ከዛም በኋላ ነው ለምለም ለወንድሞቿ ትክፈት እንጂ ለወንድሟ ለኤፍሬም አሁን ኤፋ የአብርሃም ወንድም ብትሉ እነ ብሩኬ እነ ማርክ እነማን ማን ልጥራላችሁ? አሁን ያሉት እነ ሀይሚ በሩታ ነው እዛ እነ ሙቤ አረ ብዙ ናቸው በእውነት። ሁሌም ነው የምለው የአብርሃም እህቶች እነ ዴቭ አሁን የመጡት ምን ልበላችሁ በሩታ ነው ይሄ ሁሉ። ስለዚህ እውነት በእሷ ፈምሳችሁ እሷን እንትን ለማለት ስትሄዱ በጣም ታሳፍራላችሁ ሁላችሁም ማለት ነው። እና ማንም ሩታም መሆን አይችልም፣ መምሰል ብቻ ትችላላችሁ ማለት ነው። ለማንኛውም ውድ ተመልካቾቼ እንግዲህ እናንተ ምንድን ነው የተሰማችሁ ከዚህ ቪዲዮ ላይ? ምን ተማራችሁ ከማታው? እኔ ሄርሜላ እያስመሰለች መሆኑ እንዲሁ ተረድቸዋለሁ። ራሷን ስታ ወድቃ ሳይሆን አብርሃም ያነሳኛል ብላ ነበረ። ዞር ብላ ስታይ ያቀፋት ግን ወንድሟ ነው እንጂ አብርሃም አልነበረም። ስቆሙ ከጀርባዋ እያያት ነው። እንግዲህ አስቡት፣ ይሄን ያህል ነው። አልፈልግሽም ተብለሽ ድጋሜ እኔ ከአንተ ውጭ ምን ያህል መኖር እንደማልፈልግ እያልሽ ባለትዳር ሆኖ ያማገጥሽው ሳያንስሽ አሁን ደግሞ ከህይወቴ ውጪ እኔ መኖር የምፈልገው ከሩታ ጋ ነው፣ ከልዑል ጋ ነው፣ ወደ ቤት መሄድ እፈልጋለሁ እያለሽ ና ወደ ቤቴ ልውሰድክ፣ ብዙ ነገር የምነግር ካለ እኔ ከጎንክ ነኝ፣ አስፈራርታውክ ተሆነ። ህፃን ልጅ እኮ አይደለም የሚያስፈራሩት። ይሄ እኮ 18 ዓመት ያልሞላው ህፃን አይደለም የምታባቢው እዛ ጋ። የብልግናሽ ብልግና ደግሞ የወንድምሽ ባስ። እህቴን አዋረድክ ይላል። እህትክ ተተዋረደች ቆይታለች። ዛሬ ነው እንደ መዋረዶ የታየክ። ከአብርሃም አፍ ስላልወጣ ከህይወቴ ውጭ ብሎ ስላለ እንዲህ ስላልወደቀች ወድቃ ስላላነሳት እህትክ ተዋረደች። ቅሌታም ጭራሽ ሚስቱ እሷ ናት። አብርሃም ባሏ ነው ብለክ ትላለህ አፍን ሞልተክ ለእህትክ። የእህትክ ትዳር ቢሆን እንደዚህ የፈረሰው እንደ ሩታ የሆነው ምንድን ነበር የሚሰማ ካንተ? ሩታ ብትሆን በሄርሜላ ቦታ ቆመክ ታያለክ? እሷንም ለመማታት ትሄዳለክ። ሌላው ቀርቶ ማለት ነው። ግን የሩታ ህመም ስለተሰማክ እውነት ሩታም እንዲህ ነበር የሆነችው። ወድቃ ላየናትም እንጂ እንዲህ ነበር ውስጧን ስብርብር ያረጋችሁት። አሁን ግን ከህመሟ ድናለች። ማንም ሊሰብራት እንደማይችል እያሳየቻችሁ ነው። በቃ ቻንሷን ከሌላ ሰው ትፈልግ። የበፊት ባልታላትም ንስሐ ገብታ ይቅርታ ብላ ወደ በፊት ህይወቷ ትመለስ። እህትክ ማለት ነው። ምከራት።